የምንሰማቸው እውነት ቢሆኑም ግን ፍርሃት በልባችን እያጫሩ እያስደነገጡ እና የክርስቶስ መምጣት ለኛ ምንም ጥቅም እንደሌለው አድርገን እንድናስብ የሚጋብዙ ሁኔታዎች ይታያሉ። በእኛ ልማድ ማለት ነው። እና በዚህ ትምህርት እውነት በመዘግየቱ እንጠቀማለን ወይ? በመምጣቱ እንጎዳለን ወይ? ክርስቶስ ሲመጣ ለክርስቲያኖች የተሻለ አይደለም ወይ የሚሉትን ሐሳቦች ጥቂት አካፍላቸዋለሁ ማለት ነው። ባለፈው ሳምንት እሁድ በተነበበው ወንጌል በማቴዎስ ወንጌል በምዕራፍ 24 ላይ ጌታችን ከተናገራቸው በጣም ቁልፍ ጉዳዮች መካከል አንዱ የሰው ልጅ ምልክት በሰማይ ይታያል የሚል ነው። ይሄ የሰው ልጅ ምልክት የተባለ በሊቃውንቱ ትርጓሜ እንደተቀመጠልን መስቀል ነው። ክርስቶስ ሲመጣ መስቀሉ ይታያል። መስቀሉ የሚታይበት መንገድ ግን የተለየ መንገድ ነው። በቀራንዮ እንደተመለከትነው አይነት አይደለም። በቀራንዮ አንድ ጎስቋላና ምስኪን በደም የተጨማለቀ ሰውነት ገንዘብ ያደረገ በራሱ ላይ የሾህ አክሊል የደፋ እና በጨካኞች አማካኝነት መዳፉ የተቸነከረ ከዛ አልፎ ደግሞ አይሁድ ተሰብስበው ምራቃቸውን እየተፉ እስቲ አንተ ራስን አድን ኤልያስን ይጠራል እያሉ ሲዘባበቱበት በነበረ ሁኔታ የተገለጠ መስቀል ነው። የቀራንዮ መስቀል በቀራንዮ የተገለጠው መስቀል በአጠቃላይ የርግማን ምልክት ሆኖ ለኛ ቤዛ መድኃኒት የሚሆነው አምላካችን የኛን በደል በራሱ ላይ አኑሮ የተገለጠበት ነው መስቀሉ። ስለዚህ ዛሬ መስቀል አሻሚ ታሪክ ነው ያለው። የሚከራከሩን ብዙ እንዲሆኑ ያደረገበት ዋና ምክንያት እግዚአብሔር በትህትና የተገለጠበት መስቀል ነው። ከዚህ የተነሳ መስቀልን ለመቀበል ብዙዎች ይቸገራሉ። ነገር ግን አሁን ክርስቶስ ሲመጣ የሚታየው መስቀል በቀራንዮ እንዳለ ያለ መስቀል አይደለም። ፀሐይ አትወጣም። ፀሐይ ስፍራዋን ለመስቀል ትለካለች። የመጀመሪያው ይሄ ነው። ፀሐይ በቀን የምትወጣው ፀሐይ ክርስቶስ ሊገለጥ ሲል ስፍራዋን ለመስቀሉ ትለካለች። በፀሐይ ቦታ የሚያበራው መስቀሉ እና መስቀል አብርቶ ይታያል። መስቀል የክርስቶስ ዙፋን ሆኖ ይታያል። መስቀል ለክርስቲያኖች ተስፋ ሆኖ ይታያል። የሚያጌጡበት፣ የሚከብሩበት፣ ዋጋ የከፈሉለት መስቀል፣ የተንገላታንለት መስቀል፣ ብዙ ሰማዕታት በጉድጓድ ውስጥ ከነህይወታቸው የተቀበሩለት መስቀል፣ ለአናብስት ጉድጓድ የተጣሉበት መስቀል፣ ይሄ መስቀል ከብሮ ይታያል። እና በዚህ ጊዜ ይሄ መስቀል ሲታይ ሶስት ወገኖች ያለቅሳሉ ይላል አንድ ሊቅ። እየሰማችሁ ነው? እየሰማችሁ ነው? አዎ በሉ። ዝናብ ነው አላችሁ? እና ዝም ብዬ ጩኸቴ ቁራ ጩኸት እንዳይሆን ማለት ነው አይደል? ካልሰማችሁ ስብከት አንጀት ይስባል። በጣም ከባድ ነገር ነው። ቀላል እንዳይመስላችሁ ማለት ነው። ሰው ቆሞ ሲናገር በጣም እንዳይመስላችሁ፣ በጣም ከባድ ነው። ጩኸቱ በጣም አንጀት ይስባል በጣም። እና አዎ በሉኝ እሺ ክርስቲያኖች፣ እየሰማችሁኝ እንደሆነ እንዳውቅ ማለት ነው። ስንት ወገኖች ያለቅሳሉ አልኳችሁ? ሶስት ወገኖች ነው የሚለው። አንደኞቹ አህዛብ ናቸው። አህዛብ ያለቅሳሉ። አምላክነቱን መድኃኒትነቱን ያልተቀበሉ አህዛብ ያለቅሳሉ። በተራ ሎጂክ፣ በተራ ፍልስፍና፣ ሰው በፈጠረው ፍልስፍና ተመርተው አምላክ ሰው እንዴት ይሆናል? ሰውስ ከሆነ ሰው እንዴት አምላክ ይሆናል? በሚል ፍልስፍና የክርስቶስን አምላክነትና መድኃኒትነት ያልተቀበሉ አሕዛብ ያልገባቸው ማለት ነው። ያልገባቸው ለፀሐይና ለጨረቃ እየተንበረከኩ የሚኖሩ አሕዛብ ያለቅሳሉ። እግዚአብሔር አስቀድሞ ሰውን በሱ መልክ እንደፈጠረው የማያውቁ ይህን የዘነጉ የእግዚአብሔርን መልክ ገንዘብ ያደረገ ሰው ነፃ ፈቃዱን ተጠቅሞ ይህንን ሰውነት የከበረውን ማንነት የባርነት አዋራ አልብሶ ያ ብርሃን የሆነ እግዚአብሔር እንዳይታይበት የሆነ ድንግዝግዝ መስታወት ማለት እንዲህ የሆነ ሰው ይህንን የቀደመ መልክ ለመመለስ ሰው የሆነውን አምላክ መቀበል የቸገራቸው አሕዛብ ያለቅሳሉ። ለቅሷቸው ግን የማይጠቅም ለቅሶ ይሆናል።
ዋይታ ነው። አምላክነትን በተቀበልን መድኃኒትነትን ባመንን ብለው ያለቅሳሉ። ነገር ግን ምንም ጥቅም የሌለው ጩኸት ነው፣ የማይጠቅም ጩኸት ነው። እኛ ክርስቲያኖች አምላክ ሰው እንዴት ይሆናል ተብለን ብንጠየቅ፣ አዎ ሰው ይሆናል። ለምን? ፍቅር፣ ወሰን የሌለው ፍቅር። ለዚህ ነው አሕዛብ ፍቅር የማይገባቸው፣ ገዳይነትን ገንዘብ የሚያደርጉት፣ እምነታቸውን ለማራመድ በሰይፍ በሰው ልጆች ላይ የሚጨክኑት ፍቅር አያውቁም። የእኛ አምላክ ግን ፍቅር ነው። ስሙ ለዘላለም የተመሰገነ ይሁን። ምን ሰው አደረገው እግዚአብሔርን ብንባል ፍቅር እንላለን። ፍቅር ምን ማለት መሰላችሁ? በአጭር ቋንቋ ለምሳሌ የኛ ሀገር ጠቅላይ ሚኒስትር አሉ። የኛ ሀገር ጠቅላይ ሚኒስትር እዚህ መጥተው እዚህ ጋር ይሄ ሳሩ አካባቢ መጥተው ውሃ ማጠጣት ሲያጠጡ ልናያቸው እንችላለን። ይችላሉ አይችሉም? ነገሩ ይችላሉ አይችሉም? ይችላሉ። እዚህ ጋር ያለ አትክልተኛ ግን እሳቸው ወንበር ላይ ሄዶ መቀመጥ ይችላል? እንደዚህ ነው እግዚአብሔር። በእኛ መልክ ተገለጠ። እኛ እሱን መሆን አንችልም ነበረ፣ እሱ ግን እኛን ሆነ። ስሙ ለዘላለም የተመሰገነ ይሁን። ዓለም የቸገረው ነው። ስለዚህ አሕዛብ ያለቅሳሉ፣ ያለቅሳሉ። በቃ በተቀበልነው ይሄ እንደ ብርሃን የሚያበራውን መስቀል አይተው ያነባሉ፣ ያለቅሳሉ። ግን ጥቅም የሌለው ለቅሶ ነው። ሁለተኞቹ መናፍቃን ናቸው። መናፍቃን ናቸው። ወዳጆች ያደራችሁ የፕሮቴስታንት ባሪያ እንዳትሆኑ። አዎ ባሪያ፣ አንዳንድ ጊዜ ቤተ ክርስቲያንም ተጠግተው ባሪያ የሚሆኑ ሰዎች አሉ። ባሪያ፣ የመናፍቅ ባሪያ የሚሆኑ የሚቀላውጡ አሉ። ቤተ ክርስቲያኒቱን ሳያውቋት ሳይረዷት ቀላውጠው የሚኖሩ ሰዎች አሉ። እንዲህም እንዳንሆን ወዳጆች፣ ሁለተኞቹ መናፍቃን ናቸው። ያነባሉ። ለምን? ክርስቶስን በትህትና የተገለጠ ቤዛ መሆኑን ዘንግተው አምላክ ወልደ አምላክ መሆኑን ረስተው በዚህ ምክንያት እንደ ተራ ፍጡር አማላጅ ነው ለማኝ ነው ብለው የሚያስቡት መናፍቃን ያለቅሳሉ። መስቀሉን ዙፋኑ አድርጎ ሲገለጥ ያለቅሳሉ። ለፍርድ ሲገለጥ ያለቅሳሉ። አምላክነትን በተቀበልን ኖሮ ብለው ያነባሉ። ግን ለቅሷቸው የማይጠቅም ለቅሶ ይሆናል። ሶስተኞቹ የሚያለቅሱት ሰነፍ ክርስቲያኖች ናቸው። እስቲ ሰነፍ ክርስቲያኖች በሉ፣ በረብ ጮክ በሉ። ሰነፍ ክርስቲያኖች በሉ እስቲ። አዎ ሰነፍ ክርስቲያኖች ማለት ቤተክርስቲያን በልማድ የሚመላለሱ፣ ቤተክርስቲያን የምትነግራቸውን የማይሰሙ ትራዲሽናል ክርስቲያኖች አሉ። ዝም ብለው መሳለም ብቻ፣ ጠበል መጠጣት ብቻ፣ ቤተክርስቲያን አካባቢ መገኘት ብቻ፣ አውደ ምሕረት አካባቢ መምጣት ብቻ፣ መዘመር ብቻ። ከዚህ መሻገር ያልቻሉ ክርስቶስን መቀበል፣ መልበስ፣ ስጋውን መብላት፣ ደሙን መጠጣት ያልቻሉ ክርስቲያኖች ቤተ ክርስቲያን እየነገረቻቸው ኖራ ድንገት ክርስቶስ ሲመጣ ራቆታቸውን ስለሆኑ ከመስቀሉ ጋር አይዋሃዱም። በአንገታቸው ካሰሩት መስቀል ጋር አይዋሃዱም። አያሳዝንም? ይሄ ክርስቲያን በአንገታቸው ከተነቀሱት መስቀል ጋር አይዋሃዱም። መስቀሉ ብርሃን ሆኖ ይገለጣል። እነሱ አዋራ እንደለበሱ ናቸው። አዋራ የለበሰ መስታወት ታውቃላችሁ አይደል? አዋራ የለበሰ መስታወት ፊታችንን በደንብ ማሳየት ይችላል? ይችላል? እንደዚህ ነው። የክርስቶስን ስጋ ያልበሉ ደሙን ያልጠጡ ክርስቲያኖች አዋራ የለበሰ ማንነት ያላቸው ተጠምቀዋል፣ ክርስቶሳውያን ሆነዋል። ግን ጥምቀታቸው አዋራ እንደለበሰ ነው። አዋራውን የሚያነሳው የክርስቶስ ደም ነው። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ሊያነጻን የታመነ ነው ይላል ሐዋርያ። ስለዚህ ሶስተኞቹ እነዚህ ናቸው። ቤተ ክርስቲያንን በሰማናት ኖሮ በእድሜያችን ላይ ዝም ብለን ቀልደን አንተ መጣህ ብለው ያለቅሳሉ። እነዚህ ማለት ምን መሰላችሁ? መብራት አላቸው፣ ዘይት የጎደለባቸው ናቸው። ከዛ ውጪ እኛ አናለቅስም። እኛ አናለቅስም። አቤት የዛን ጊዜ ክርስቶስ ሲመጣ የሚለው መዝሙር ለእኛ የሚሰራ አይደለም፣ አይሰራም። ለምን? ለብሰነዋል፣ ክርስቶስን በልተነዋል፣ ጠጥተነዋል፣ ተዋህደነዋል። ክርስቶስን ከተዋህድነው ይሄ ቀን ለእኛ የሰርጋችን ቀን ነው። ስለዚህ ማራናታ እንለዋል። ና ጌታ ሆይ ና። እስቲ ጌታ ሆይ ና በሉ። አልገባንም ሆኖ እንጂ ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለን ምንድን ነው የምንለው? ነገሩ ምን ትምጣ? በቃ
ናኮ እንዳዘሉት ሌላ ቀን እንጂ ናኮ ለክርስቲያኖች የክርስቶስ መምጣት ምንድነው? ተስፋ ነው። ወደ ረቂቁ ማዕድ የምንሻገርበት አስደናቂ ሕይወት ነው። ይህን ነው ለዮሐንስ ወንጌላዊ አምላካችን አንድ ፍጥሞ በምትባል ደሴት ታስሮ ገለጠለት። ዓለም የሚያገኘው ክርስቶስን የተቀበለ ዓለም ሊወርሰው የሚገባ ዓለም እንደሚመስል አሳየው እና ሁሉን አዲስ አደርጋለሁ። ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ እናገኘዋለን። ይህ ራዕየ ዮሐንስ መጽሐፍ ስለ ጠባዩ ትንሽ ስነግራችሁ አስደናቂ መጽሐፍ ነው። መጽሐፍ ቅዱስ የመጨረሻ ክፍል ላይ ነው የምናገኘው። የመጨረሻ ክፍል ላይ የምናገኘው መጨረሻ ስለተጻፈ አይደለም፣ የምስጢር መጠቅለያ መጽሐፍ ስለሆነ ነው። አምላካችን እግዚአብሔር የመጽሐፍ ቅዱስ የታሪክ መደምደሚያ ነው። እግዚአብሔር በዘፍጥረት ሲፈጥር እናየዋለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል እናነባለን። በአዲስ ኪዳን ደግሞ ራዕየ ዮሐንስ ላይ ይህን የፈጠረውን ዓለም አሳልፎ አዲስ ዓለም ሲዘረጋልን እናያለን። ነው አዲስ ሰማይና አዲስ ምድር አየሁ። አዲስ ሰማይ አዲስ ምድር፣ ልዩ ምድር ልዩ ሰማይ አዲስ። ስለዚህ ሊቃውንቱ ምን ይላሉ? ይህን መጽሐፍ የመዝጊያ መጽሐፍ ነው ይላሉ። እግዚአብሔር በዘፍጥረት ሲፈጠር እናያለን። የፈጠረውን ዓለም ሲመግብ እናያለን። በአዲስ ኪዳን ደግሞ በራዕየ ዮሐንስ ደግሞ ይህን የፈጠረውን ዓለም ሲያሳልፈውና አዲስ ዓለም ሲዘረጋልን እንመለከታለን። አዲስ ዓለም በጣም በሚደንቅ ሁኔታ አዲስ ሰማይ ነው የሚላት። እስቲ አዲስ ሰማይ በሉ። አዲስ ነው የሚላት። ዘፍጥረትን ስታነቡ አዲስ አይልም እግዚአብሔር። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው። እግዚአብሔር ከፈጠረ በኋላ ይህን የፈጠረውን ዓለም ሲመግበው እናያለን። ለይኩን ይላል እግዚአብሔር። ይሁን ሰማይ ይሁን። ለይኩን የሚለው ቃል የእግዚአብሔርን ስልጣን ብቻ የሚያሳይ ሳይሆን የእግዚአብሔርን ቃል መግባት፣ ፍጥረት ህልው ሆኖ እንዲኖር፣ ሕያው ሆኖ እንዲኖር ሰው ተመልከቱ። ያለማቋረጥ ሰማይ ጠልን እንዲሰጥ፣ ያለማቋረጥ ምድርም ፍሬ እንድትሰጥ እግዚአብሔር ቃል እየገባ ነው። ቃል አንድ ጊዜ የገባው ቃል ይኸው እየሰራ ነው። አሁን በልግ ነው ተመልከቱ። ቀል ከሰማይ እየወረደ ነው። እግዚአብሔር አንድ ጊዜ በተናገረው ቃል ሰማይ አሁን ምድርን እየመገበ ነው። ምድር ደግሞ በበጋው ጊዜ ሰማይን ትመግባለች። ለዚህ ነው ታላቁ ነቢይ እግዚአብሔር ቅዱስ ዳዊት ዘይገለብቦ ለሰማይ በደመና ወያስተደሉ ክረምተ ለምድር ዚያበቁል ሳረ ውስተ አድባር። ሰማይን በደመና የሚሸፍን በተራሮችም ላይ ሳርን የሚያበቅል ለምድርም ክረምትን የሚያዘጋጅ እርሱ ማን ነው? አልሰማችሁ? ማን ነው እሱ? እየተማራችሁ ነው አይደል? ነው። አንዳንዶቻችሁን ከኋላም ከፊትም እናያችኋለሁ ሞባይል እያያችሁ። ያው መቼም ቻይና ተጫውታብናለች በደንብ። ግን አንድ ነገር ልጠይቃችሁ እናንተ አሁን ዝም ብላችሁ አንድ ችግር አልፈታ ብሏችሁ አንድ ችግር ገጥሟችሁ ከአቅማችሁ በላይ ሆኖ እናንተ ችግሩን መፍታት አቅቷችሁ አንድ ገሌ የሚባል ወዳጅ አለኝ፣ ይህ እኮ ትልቅ ወዳጄ ነው፣ ይህን ችግር ሄጄ ባወራውና ብነግረው ችግሬን ይፈታልኛል ብላችሁ ቀጥራችሁ እናንተ ችግራችሁን እያወራችሁ እሱ አጠገባችሁ ቁጭ ብሎ ሞባይሉን ቢነካካ ትወዳላችሁ? መልሱ። በደንብ ጮክ ብላችሁ መልሱ። ለምን? ለምን? ምን ቢንቀኝ ነው አትም? እግዚአብሔር እንደዚህ ነው የሚለው። ምን ቢንቆኝ ነው የሚለው? እየሰማችሁ ነው አይደል? ምን ቢንቆኝ ነው የሚለው እግዚአብሔር። ተስፋ አይደለም የሚለው እግዚአብሔር ነው የሚለው። ምን ቢንቆኝ ነው? ሐሳቤን እያከፈልኳቸው ስልክ የሚነካኩት ምን ቢንቆኝ ነው? አሁን እኔ እያወራኋችሁ ተደውሎ እንኳን እንደምመናም ሄሎ ግን አብዷል እንዲያቱ እናንተ ስታለ እኔ የተከለከለ እናንተ ፈቀዱ ያችሁ ስላየኋችሁ አታድርጉ። ሁለተኛ አታድርጉ። ካልሆነ አትምጡ፣ ቤተክርስቲያን አትምጡ። እዛ ዳር ላይ ብትሆኑ ነው የሚሻለው። ችሎቱ ጋር መታችሁ አትድፈሩት። እግዚአብሔር ይበቃናል። የውጭው አይበቃንም ወዳጆች።
የውጭው እኮ ይበቃል፣ ማምላከት ይበቃል። ከመጣን መንበርከክ ነው፣ ካልሆነ እዛ ጋር መሆን ነው። ምንም ተስፋዬም ቢሆን እኔም በሆን ቀሚስ የለበስኩት መጣት የለብኝም። የበቃናል፣ ውጪ መናንገላተው ይበቃናል። ስሙ እዚህ ከመጣን በኋላ ግን ህሊናችንን መሰብሰብ፣ መድኃኒዓለም ይሰብስብ፣ መሰብሰብ፣ ከሙያ መውጣት። ሙያተኛ መሆን የለብንም፣ ልጆች ነው መሆን ያለብን። አባታችን ነው እሱ፣ እኛ ልጆች ነው መሆን ያለብን። ከሙያ መውጣት። ከሙያ ማለት ክርስትና ሙያ አይደለም። ክርስትና በዓል ነው፣ እናከብረዋለን። ክርስትና እውቀት ነው፣ እንማረዋለን። ክርስትና ህይወት ነው፣ እንኖረዋለን። እንደዚህ ነው ክርስትና። ስለዚህ ምንም በቃ የምትደርሱበት ጉዳይ ነው። ምን ደርስበት ነው? በዚህ መቶ ቁጭ ማለት ነው። አጠገባችን እግዚአብሔር መስማት ስንሰማው ይሰማናል። አሁን ብዙዎቻችን አንተ አለ ምናምን እንላለን። መኖሩና አለመኖሩን በምን አረጋገጠን? ምን ነው ማረጋገጫሽ? አዎ አለው። ግን ለምንድን ነው እንዲያልሽኝ ቢለን መልሳችን ምንድን ነው? እናቶች እህቶች አለን መልስ የለን። እና በደንብ ስሙት ማለት ነው። እግዚአብሔርን መስማት ጥሩ ነው። እግዚአብሔርን የሚሰማ በርጋታ እኔን የሚሰማ በርጋታ ይቀመጣል ይላል መጽሐፍ ቅዱስ። ከእግዚአብሔር የሆኑ ሰዎች እግዚአብሔርን ይሰማሉ። እና ክርስቲያኖች እንደርሳለን። ምንም ቴክስት ቢመጣ እንደርሳለን፣ ቢደወልልን መልሰን እናገኛለን ምናምን። አሁን ግን እግዚአብሔር የሚሰጠን ሀሳብ በኋላ እናገኘው። እውነት አሰብ በቃ እና የዚህን ያህል ጅል መሆን የለብንም ማለት ነው። ደግመን የማናገኘው ሀሳብ የቱ ነው ብለን ማሰብ ብቻ በቂያችን። ስለዚህ ወዳጆች ተመልከቱ፣ እግዚአብሔር ሰማይና ምድር እንዲመጋገቡ አድርጎ ይችን ግን በራዕየ ዮሐንስ የሚገልጥልን ሰማይ አዲስ ነው ሚላት። አዲስ ለምን ነው አዲስ ሚላት? ለምን? አንደኛ የማትሰለች ዓለም ናት፣ ልዩ ዓለም ናት። ይሄ አርጅቶብኛል ልቀይር የማንላት ቤት፣ ቀለሙ አርጅቷል ላስቀባናት የብጥራ የማትባል ቤት፣ አዲስ ቤት ለዘመናት አዲስ እርጅና ማያገኛት አስደናቂ ዓለም ስለሆነች አዲስ ነው የሚለው። ሁለተኛ አዲስ የተባለው አዲስ ሰዎች ብቻ የሚኖሩባት ናት። ልባቸውን በንስሐ ያደሱ፣ ራሳቸውን ለክርስቶስ የሰጡ አዲስ ሰዎች፣ ንስሐ የገቡ ሰዎች። ማንም ሰው ዝም ብሎ የሚገባባት አይደለችም። ይህችን ዓለም እንደምታዩት ምን ይቻለም? ይህች ቤተክርስቲያን እንኳን ብትመለከቷት ልክ እንደሆነው መርከብ ናት። እባቡም አለባት፣ ዘንዶም አለባት፣ ሰውም አለባት፣ ርግብም አለባት፣ ሁሉ አለባት። ዓለማችን እንደምታስተናግደው እዛ ግን ሁሉ አይገባም። አዲስ ሰው ብቻ። መድኃኒዓለም ሁላችን ለዚህ ክብር ያብቃል። ክርስቶስን የሚመስሉ ብቻ አዲስ ከብሌታቸው የታደሱ በንስሐ ራሳቸውን ያስተካከሉ አዲስ ሰዎች የሚገቡባት ዓለም ስለሆነች አዲስ ይላታል መጽሐፍ ቅዱስ። አዲስ ሶስተኛው አዲስ ያላት ለመታየት እንግዳ ስለሆነች ነው። ገና አልታየችም ገና። ኤልያስ በሕይወት ያለው አላያትም፣ ሄኖክ አላያትም። በዚህ ዓለም ላይ ያለፉ በተጋድሎ ያለፉ ቅዱሳን አልተመለከቷትም። እነዚህ ሁሉ ገና በገነት ነው ያሉት። ከእመቤታችን ውጭ ማንም አልተመለከታትም። እሷም የተመለከተቻት መዳናችንን ቀድማ የሰማች ናት። መዳናችንን ቀድማ የወለደች ናት። መዳናችንን ቀድማ ያስተናገደች ናት። ትንሣኤያችንንም ቀድማ ያስተናገደች ስለሆነች ድንግል ማርያም ብቻ ያየቻት አዲስ በክርስቶስ መለኮታዊ ማህፈል የተጠቀለለች ይመስል ሰርፕራይዝ የሚያደርገን እግዚአብሔር በዘመኑ ቋንቋ ማለት ነው። የተጠቀለለ ስጦታ አንዳንዴ ጓጉቷቸው አታውቁም ወዳጆች? አንዳንድ ምንድን ይሆን የተቀለለው ስጦታ ሊሰጠኝ የመጣው ሰው? ልጆቻችን ይላሉ ለልደታቸው ለምናቸው ስናዘጋጅላቸው ምንድን ነው አባቢ ምናምን ይላሉ። ልክ እንደዚህ አምላካችን በመለኮታዊ ማህበር ጠቅልሎ ግልጥ የሚያደርግልን አዲስ እግዚአብሔር ሁላችን ለዚህ ክብር ያብቃል። እሱን ነው የምንጠብቀው። ማራናታ ምንለው በዚህ ነው። ይሄን እንዲገልጥልን መድኃኒዓለም አዲስ ዓለም፣ አዲስ ልዩ ዓለም። ከዛ ምን አለ ዮሐንስ ወንጌላዊ? እነሆ አዲስ ሰማይና አዲስ ምድር አየሁ አለና የቀደሙት አይታሰቡም አለ። ያልፋሉ አለ። ያልፋሉ። የትኛው ነው የምታልፈው? የትኛው ሰማይ ነው የሚያልፈው? ጌታ ነግሮናል። በወንጌል
ሰማይና ምድር ያልፋል አለ። ሰማይና ምድር ያልፋል የሚለው ቃሌ ግን አያልፍም አለ። ሰማይና ምድር ያልፋል ሲል አምላካችን ምን እያለን ነው ወዳጆች? 7 ሰማያት አሉ። 7 ጽራሪያም፣ መንበረ መንግሥት፣ ሰማይ ውዱድ። እነዚህ ሶስቱ የእግዚአብሔር የክብሩ መገለጫዎች ናቸው። የእግዚአብሔር የክብሩ መገለጫዎች ስለሆኑ እነዚህ 73ቱ ሰማያት አያልፉም። እንደገና ከታች ደግሞ ኢዮሬረርና ራማ አሉ። እነዚህ ሶስቱም መላእክት የመላእክት ከተሞች ናቸው። መላእክት ሞት ስለማያገኛቸው ዓለማቸው እልፈት አያገኘውም። ሶስተኛዋ አራተኛዋ መሀል ላይ ያለችው 7ኛዋ ኢየሩሳሌም ሰማያዊት ናት። አሁን እናንተን ጠይቃችሁ እኛ እናልፋለን አናልፍም? አቤት እስቲ እናልፋለን የምትሉ እጃችሁን አሳዩ። ከፍ እጅ ያላችሁ እና ያመናችሁበት እጃችሁን አሳዩ። እሺ ኤክስ እኛ አናልፍም። እኛ ክርስቶስ ሞቷል አልሞተም? ተነስቷል አልተነሳም? እኛ እንደሱ ነው ማለት አናልፍም። እኛ ላፊያን አይደለም፣ ዘላለማውያን ነን። በምን? በክርስቶስ። በመቃብር በኩል ዳግመኛ ለሕይወት እንወለዳለን እንጂ እኛ ህልፈት የለብንም። የዘላለም መንግስት አለ። አናልፍም። ስለዚህ የምንኖርሳት ዓለም ይቺን አዲስ ኢየሩሳሌም እሷን ነው የማታልፍ ዓለም፣ ለእኛ የምትሰጠን ዓለም። መድኃኒዓለም ሁላችን ለዚህ ክብር ያብቃል። የምንጠብቀው ነው ወዳጄ። ምንም ሌላ ሰንበት ተማሪ የምትዘምረው እሱን ነው። ሌላ ተስፋ የሚሰብከው ምንም የለም። እሱ ካህናት የሚቀድሱት ምንም በዚህ ምድር የሚገኘው ነገር የትም ሊገኝ የሚችል ነው። ምንም የለም። ሰው እግዚአብሔርን የሚያመልከው የዘላለም መንግስት እንዲያገኝ ነው። የማታልፍ መንግስት፣ የማታረግ መንግስት። ክርስቶስ ደቀ መዛሙርቱ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ቤተ መቅደሱን አሳዩት። እንዲህ ያለ ቤተ መቅደስ ነው። ይህን ቤተ መቅደስ መምህሩ አየው፣ አያምርም? አየው፣ እንዴት ያለ ነው! ጥርቡ ድንጋዩ ደስ አይልም? ምን አይነት መሐንዲስ ነው የሰራው እያሉ ውበቱን እያደነቁ ሲነግሩት ክርስቶስ ምን አለ? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይህች ዓለም ስታልፍ ያልፋል። እዛ አዲስ መንግስት አለ፣ የማይፈርስ መቅደስ አለ፣ ዘላለማዊ መቅደስ አለ፣ ልዩ መቅደስ። ሁሉን አዲስ አደርጋለሁ አለ አምላካችን። አዲስ ሁሉን። ከዚያ በኋላ ምን አለ? ከእንግዲህ ወዲህ ባህር የለም አለ። ባህር የለም። ባህር የለም ማለት የዲያብሎስ ትርምስና ክፋት የለም፣ ተንኮል የለም። ባህር የተባለ እሱ ነው። እስራኤላውያን ኦሪት ዘፍጥረትን በደንብ ስትመለከቱ፣ ኦሪት ዘጸአትን ስታነቡ እግዚአብሔር ከግብፅ ሲያወጣቸው የኤርትራ ባህር ገጠማቸው። ባህሩን በበትር ሙሴ መጥቶ እንዲሻገሩ አደረጋቸው። ከዚያ በኋላ ባህር ውስጥ ፈርዖንና ሰራዊቱ ሰጠሙ። ከዚያ በኋላ እስራኤል ባህር አልገጠማቸው፣ አስጨናቂ ባህር አልገጠማቸው። በእግራቸው ረግጠው የተሻገሩት ዮርዳኖስ እንጂ አስጨናቂ ባህር አልገጠማቸው። ባህር የለም አለ። እስራኤል ከግብፅ ሲሻገሩ ጠላታቸው ያለፈበትን ባህር በዓይናቸው እንደ ግድግዳ ቆሞ እንደተመለከቱ አምላካችን ከዚህ ዓለም መውጣት በኋላ እኛንም ተመልከቱ። የዲያብሎስ የክፋት ባህር ያበቃል፣ ኃይሉን ያስወግደዋል መድኃኒዓለም። ሺህ ዘመን የሚባል አለ። ሺህ ዘመን ክርስቶስ የሚነግስበት ሺህ ዘመን የሚባለው ይህ ነገረ ስጋዌ የተፈጸመበት ዘመነ ስጋዌ ነው። አምላካችን ከተወለደበት ጊዜ ጀምሮ እስከ ዕለተ ምጽአት ያለው ጊዜ። በዚህ ጊዜ ትንሽ ዲያብሎስ እድል አለው። ሰኮናውን የመንከስ እድል፣ የማታለል እድል፣ ሞኞችን የማጥቃት እድል። ልክ ክርስቶስ ሲገለጥ ግን ያበቃለታል። ሰይጣን እስከ መጨረሻው ከኛ ይወገዳል። ባህር የለም። በዛ የእግዚአብሔር ድንኳን በሰዎች መካከል ነው አለ። እስቲ በሉት ቃሉ የእግዚአብሔር ድንኳን በሉ እስቲ። በሰዎች መካከል ነው። እስራኤል ከግብፅ ከተሻገሩ በኋላ እግዚአብሔር አብሯቸው ለመሆኑ ምልክት እንዲሆንላቸው አንድ ድንኳን አዘጋጀላቸው፣ አሳያቸው። በተራራ በሙሴ አማካኝነት
እኔ ድንኳን ማታ ማታ በስደት ላይ ያሉት የመገናኛው ድንኳን ይባላል። ማታ ማታ በደረሱበት ከተማ ከሰፈራቸው ወጣ አድርገው ድንኳን ይተክሉታል። ድንኳኑ ሲተክሉት አንድ ዝማሬ ይዘምራሉ። አንድ ዝማሬ ግባ ውስተ ረፍትከ፣ ወደ ረፍት ግባ የሚል ዝማሬ ነበራቸው። ከዚያ ደግሞ ጠዋት ተነስተው ጉዞ ሊያደርጉ ሲሉ ታቦቱን ከማንሳታቸው በፊት ተንስ እግዚኦ አንተ ታቦተ መቅደስከ፣ አንተና የመቅደስ ታቦት ጌታችን ሆይ ተነሱ ብለው ዝማሬ እየዘመሩ ድንኳናቸውን ይነቅላሉ። አሁን ግን የማይነቀል ድንኳን፣ የእግዚአብሔር ድንኳን፣ የሙሴ አይደለም፣ የእግዚአብሔር ድንኳን፣ አስደናቂ ድንኳን። ምን ማለት መሰላችሁ? በአጭር ቃል የእግዚአብሔር ድንኳን በሰዎች መካከል ነው ማለት በአጭር ቃል ያን ጊዜ አባታችን ነው የሚለው ጸሎት ያበቃለታል። እየሰማችሁ ነው? አራማለሱ ምን የሚለው ጸሎት አልኳችሁ? አንጸልየውም በሰማይ አንጸልይም። ይሄን ጸሎት እዚህ ነው የምንጸልየው። ለምን? እስቲ አብረን እንበለው። አባታችን ሆይ በሉ እስቲ። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። ምን ትምጣ? ከተሰጠችን በኋላ መንግስትህ ትምጣ እንላለን። አዲስ ቅኔ፣ አዲስ የለም። ፊት ለፊት እናየዋለን ክርስቶስን። በስዕል የምትመለከቱትን አምላካችሁን ልክ እኔን እንደምታዩተውን እርሱን ፊት ለፊት ታዩታላችሁ። መድኃኒዓለም ሁላችሁ ለዚህ ክብር ያብቃችሁ። ክርስቶስን ከማየት በላይ አለ ክብር ወዳጆች። ታዲያ ምጽአቱ እኮ ለእኛ ክብር ነው። የለም ፊት ለፊት የምናያትን በስዕል የምናያትን ድንግል ማርያምን ያን ጊዜ ፊት ለፊት እናያታለን። ልክ እኔን እንደምታዩት እናቶች። ታዲያ የማይናፍቃሉ? ስዕሏ ፊት ስትቆሙ ይናፍቃችሁ የለ? ታዲያ ፊት ለፊት ቆሙ ተወለ በአካል ማራናታ። እስቲ ማራናታ ወሩ ጌታ ሆይ ና እኮ ቤተክርስቲያን የምትለው እኮ ና። ለምን? የቤተክርስቲያን ክብሯ ነው። አዲሲቱ ኢየሩሳሌም ለበዓል እንደተዘጋጀች ሙሽራ ከሰማይ ስትወርድ አየኋት ይላል ራዕየ ዮሐንስ እዛው ምዕራፍ 21 አየኋት። ኢየሩሳሌምን ሙሽራ ይላታል። በአዲስ ኪዳንም በብሉይ ኪዳንም መጽሐፍ የኢየሩሳሌምን ታሪክ ብታጠኑ አንድ ትንሽ ከተማ ናት ኢየሩሳሌም። ትንሽ አንድ ዋና ከተማ ናት። የፍልስጤም ዋና ከተማ ነበረች። ነገር ግን በራዕየ ዮሐንስ ደግሞ ይህችን ከተማ ሙሽራ ይላታል። ባቢሎን ደግሞ በተቃራኒው ባቢሎን መጽሐፍ ቅዱስ ስታነቡ ብሉይ ኪዳንም አዲስ ኪዳንም ስታነቡ እስከ ዮሐንስ ድረስ ባቢሎንን ታላቂቱ ባቢሎን ይላታል። የዓለም ከተማ ነበረች። ሮማውያን ነገስታት መናገሻ ከተማ አድርገዋት ነበረ። ነገር ግን ባቢሎንን ደግሞ ራዕየ ዮሐንስ እንዲያት ጋለሞታይቱ ባቢሎን ይላታል። ኢየሩሳሌምን ሙሽራ ይላታል። ሙሽራ እንደምታውቁት ለባል የተሰጠች ናት፣ አንድ ናት። አካሏን እስከጠበቀች ድረስ ሌላ እስካላየው ድረስ አካሏን ለባሏ ሁል ጊዜ ሙሽራ ናት። የሰርጓ ዕለት ብቻ አይደለም። ቤተ ክርስቲያን ናት። ይቻያችሁ አመንዝራነት የማታውቅ ቀለዋጭነት የማታውቅ ከክርስቶስ ውጪ ሌላ አምላክ የሌላት ሕይወቷ መድኃኒቷ መስዋዕቷ ክርስቶስ የሆነላት ብቸኛ የክርስቶስ ሙሽራ በእሲተ በግዑ ይላታል። የበጉ ሚስት ይላታል መጽሐፍ ቅዱስ። ባቢሎን ደግሞ ጋለሞታ ናት። ለምን? የሰው ልጆችን በመንፈስ እንዲያመነዝሩ አድርጋለች። አንዴ ለፀሐይ አንዴ ለጨረቃ እንዲሰግዱ፣ ድንጋይ ጠርበው እንጨት ፈልጠው እንዲያመልኩ አድርጋለች። ስለዚህ አመንዝራነት ማለት ወዳጆቼ ከሚስትና ከባል ውጪ ሌላ ቦታ መሄድ ብቻ አይደለም። አምልኮ ጣዖት አመንዝራነት ነው። በእግዚአብሔር ላይ ማመንዘር ነው። ኢየሩሳሌም ግን ሙሽራ ሆና ነው የምትገለጠው። እኛስ የዚች ሙሽራ ድምተኞች ሚዜዎች ሆነን ነው የምንገባው። መድኃኒዓለም ሁላችን ለዚህ ያብቃል። ልጆቿ ነና ልጆቿ ነን። ለዚህ ነው የምንበቃው። አዲስ ነው። በአይነ ሥጋ ያላየናቸውን በዚህ ምድር ላይ ተጋድሎ የፈጸሙትን ቅዱሳን
በሰማይ ፊት ለፊት እናያቸዋለን እና አባ ተክለ ሃይማኖት ቅዱሳኑን እናያቸዋለን በፊት ለፊት ልክ በታቦር ተራራ እነ ቅዱስ ጴጥሮስ ሙሴና ኤልያስን እንደተመለከቱ ፊት ለፊት ቅዱሳኑን እናያለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 22 ላይ ምን አለ? እናንተ ወደ ታላቂቱ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡት ወደ እልፍ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል ይላል። እዛ ደስታ ውስጥ ነው የምንገባው። አሁን ነገ የምንሰማው ትምህርት ይሄ ነው። እዚያ ውስጥ የታመኑ ክርስቲያኖች የሚገቡበት የደስታ ዓለም የእግዚአብሔር ድንኳን በሰዎች መካከል። ከዚያ ምን አለ? ያለፈው ስርዓት አልፏል አለ። እስቲ ያለፈው ስርዓት አልፏል በሉ በደንብ። ያለፈው ስርዓት አልፏል ማለት የአሳዳጅና የተሰዳጅ ስርዓት ያልፋል። የአፈናቃይና የተፈናቃይ ስርዓት ያልፋል። የአልቃሽና የአስለቃሽ ስርዓት ያልፋል። የተራና የባለስልጣን ስርዓት ያልፋል። የተማረና ያልተማረ ስርዓት ያልፋል። በዚህ ምድር ላይ ያሉ እኛን ለስቃይ የዳረጉን ጉዳዮች በሙሉ አጠቃላይ ምድራዊ ስርዓት ያልፋል። ያለፈው ስርዓት ያልፋል። ስለዚህ ነው ማራናታ ምንለው። ጌታ ሆይ ና ለምን ይሄ የሚያሰቃየን ዓለም እንዲያልፍ ይሄ ታናሽና ታላቅ የሚያደርገን ዓለም እንዲያልፍ ይሄ አንደኛና ሁለተኛ ዜጋ የሚያደርገን ዓለም እንዲያልፍ ማራናታ ና። ይሄ በጎጠኝነት የምንናከስበት ዓለም እንዲያልፍ፣ ራስ ወዳድነታችን እንዲያልፍ ማራናታ ና። እሱ ካልመጣ ይሄን ስርዓት ሊያሳልፈው የሚችል የሚጠቀልለው እሱ ነው። እንደ ትኩሳት ይጠቀልለዋል፣ ያሳልፈዋል። የሚያልፈው ዓለም ይሄ ነው የምትመለከቱት ጠፈር። ይሄ ጠፈር ማለት የረጋ ውሃ ማለት ነው። ጠፈረ ታታ ነው ግዙ ረጋ፣ የረጋ ውሃ ነው። ይሄን የረጋ ውሃ የተሸከሙ መድኃኒዓለም ነው እጁን ብቻ ነው ዞር የሚያደርገው ሲመጣ። ይሄ የቆምንበት መሬት የብስ ነው። ዛጽና ለምድር ዲበማይ ምድርን በኋላ ያጸና የተባለ ክርስቶስ ነው፣ እግዚአብሔር ነው። በፍር ያለው በዚህ መሬት ፍር የእግዚአብሔር መዳፍ ነው። መዳፉን ዞር ሲያደርግ ምድር ትከዳለች ወዳጅ። ያን ጊዜ ግን እሱ መዳፍ ላይ ያሉ ክርስቲያኖች እሱ ተሸክሟቸው ይሻገራል። እሱ ተሸክሞ ልክ እስራኤል በደረቅ እንደተሻገሩት ያለፈው ስርዓት አልፏል። ሰውየው ናይጄሪያዊ ነው፣ ኦርቶዶክሳዊ ነው፣ ነጋዴ ነው፣ ጎበዝ ኦርቶዶክሳዊ እና ከሰኞ እስከ ዓርብ ይነግዳል። ቅዳሜ ማህበራዊ ጉዳይ ይፈጽማል። እሑድ ማለዳ ተነስቶ ቅዳሴ ያስቀድሶ ስጋው ደግሞ ተቀብሎ መንፈሳዊ ተግባር ፈጽሞ እንዲህ ነው ህይወቱን የሚያሳልፈው። እና አንድ ቀን ወደ ነጮቹ ሀገር ሄደ፣ አውሮፓ ዕቃ ለመግዛት። አገሩ የሚሸጠው ዕቃ ለመግዛት አውሮፓ ተሻገረ። እዛ ተሻግሮ አንድ ሆቴል ተከራየ። ከዚያ ዕቃ ለመግዛት ወደ ገበያ ሲሄድ አንድ ቤተክርስቲያን አየ። ልክ እንደዚህ ያለ ቤተክርስቲያን በቃ አገሬ እንደማደርገው እሑድ በሌሊት ተነስቼ መጥቼ አስቀድሼ ቆርቤ ምናምን ወደ መኝታ ሄጄ አርፋለሁ አለ። እሑድ ደረሰው። እሑድ ሌሊት መጣና ሊገባ ሲል ዘበኛው አትገባም አለ። ለምን አለ። አይ ይሄ ነጮች ቤተክርስቲያን ነው ጥቁር አይገባም አለ። የተማረ ስለሆነ አስረዳው። ኧረ እባክህ ወዳጄ እኔ ጥቁር ሆንኩት አንተ ነጭ ሆንከው አንተን በጣም ስፔሻል አምላክ ሰርቶ አይደለም እኔ ትንሽ የሆነ ምናምን መልአክ ተለማምዶብኝ አይደለም። እኔም አንተም የሰራን አንድ አምላክ ነው። እኔም አንተም መሰረታችን አዳም ነው። እኔ ጥቁር የሆንኩት ከሰሃራ በታች ስለምኖር ነው፣ ፀሐይ በሚበረታበት ዓለም። ይህን አስረዳው። ቴንኪዩ በጣም አመሰግናለሁ። እስከ ዛሬ እኮ የሚገርምህ እኛን ነጮችን በጣም አንድ ጥሩ እና ትልቅ አምላክ የሰራን እናንተ ጥቁሮችን ደግሞ እነ ሚካኤል ገብርኤል የተለማመዱባችሁ ነበር ይመስለኛል። እና በጣም ጥሩ ትምህርት ነው ያስተማርከኝ፣ ገብቶኛል። ግን አትገባም። ለምን አልገባም? ከገባህ ይሄ እውነት ለምን አልገባም? አትገባም። ለምን? አይ የገባኝን ነው እንጂ አለቆቼን አልገባቸውም። እና አለቆቼ ጥቁር ለምን አስገባ ብሎ ስለሚያባሩኝ አምሶሪ አትገባም።
ክርስቲያኖች አሁን በህሊናችን ላይ የሾምናቸው አሉ። ክርስቶስን አውጥተን እና ይህን ዓለም ማየት እንዳንችል የከለከለን አደገኛ ነገር እና በቃ እንዲህ ያለው በሩ ተዘጋ፣ ቅዳሴው ተገባ። እሺ ባልገባ እንኳን ባልቆርብ እንኳን ሲቀድሱ ልስማ ብሎ ጆሮ ቢያስጠጋ አይሰማም፣ ድምፅ አይወጣም። እንደኛ ሀገር ማይክሮፎን በውጭ አይፈቀድም። አንዳንድ ሀገር እኔ ሞጥቼ አይቻለሁ፣ የለም። መቅደሱ ደግሞ ግንብ ነው እንደምታዩት። ማይክሮፎን የሚፈቀደው ለውስጥ ብቻ ነው። ቢያስጠጋ አልሰማለው። አለቀሰ ስቅስቅ ብሎ ሲያለቅስ እግዚአብሔር ዘው ድካም ቢት ያመጣበትና አስተኛው ሲሚንቶ ላይ ተኛ። በህልሙ መጣዘው እግዚአብሔር ምን ሆነሃል አለው። ማን አንተ? እኔ እግዚአብሔር ነኝ። ሪፖርት ማቅረብ ጀመሩ። አምላኬ ልትቆጣኝ ነው የመጣው። እንደምታየው እኔ ላስቀድስ ልቆርብ ነበረ። ዛሬ ሰንበት ነው። በመቅረቴ ነው የመጣሁት እንደዚህ ነበረ። ነገር ግን ይኸው እንደምታየው ነጮቹ ጥቁር አይገባም ብለው አበረው ምናምን አድርገው ብሎ ሪፖርት አቀረበለት። እግዚአብሔር ግን ባጭር ቃል ምን ብሎ መለሰለት? ወዳጄ ባለመግባት አታልቅስ። እንኳን አንተ እኔም አልገባሁም። ዝም ብሎ ነው የሚጮውታል መቅደሱ ውስጥ። ሰው ጥሎ ምንጣፍ የሚስበው እግዚአብሔር የለም ወዳጄ፣ የለም። ሰው ጥለን ዕጣን የሚስበው እግዚአብሔር ሊኖር አይችልም፣ የለም። እነዚህ ስርዓቶች በሙሉ ያበቃላቸዋል። ያለፈው ስራ አልፏል። ከዛ ምን አለ? በዙፋኑም የተቀመጠው ሁሉን አዲስ አደርጋለሁ። እስቲ ሁሉን አዲስ አደርጋለሁ ብሎ ይሄ መጠቅለያ ሐሳባችን ነው። ሁሉን አዲስ አደርጋለሁ። አዲስ ሰማይቱም አዲስ ናት። ዓለሙ አዲስ ነው። ሁሉን አዲስ አደርጋለሁ። አንደኛ መኖራችሁን አዲስ አደርገዋለሁ። ምን ማለት ነው? እዛ መብራት በፈረቃ የለም። መብራት ጠፋ፣ ሻማ ለግዛ የለም። እዚህ መጽሐፍ ቅዱሳችን ምን ይለናል? ለከተማይቱ መብራት አያስፈልጋትም ይልና የሚያበራላት በጉ ስለሆነ ይላል። በጉ ማን ነው? ኢየሱስ ክርስቶስ። የማይጠፋው ፀሐይ እስመ ጽልመትኒ ይጸልም በኀቤከ ወሌሊትኒ ብሩከ መዓልት። በአንተ ዘንድ ጨለማ አይጨልምብህም፣ እኩለ ሌሊት ለአንተ እንደ እኩለ ቀን ነው ተብሎ የተነገረለት የጽድቅ ፀሐይ ክርስቶስ የሚያበራባት አዲስ ዓለም፣ የማያቃጥል ፀሐይ፣ ትኩሳት ነው ጥላ ልዘርጋለት የማንለው ፀሐይ። መድኃኒዓለም ሁላችን ለዚህ ክብር ያብቃል። ምን ጠብቀው እሱ ነው ወዳጅ። ሌላ ምንም በዚህ ዝናብ እዚህ የተቀመጣችሁት ይሄን ጠብቃችሁ ምንም የሚሞላ ኪስ የለም፣ የሚሞላ ዱቄት የለም። እሱ አይደለም። ይሄ ሁለተኛ ሀገር ዋናው ጉዳያችን መንግስቱ የማታልፍ የማትጨልም መንግስት አዲስ ሁሉን አዲስ አደርጋለሁ። ዓለሟን ብቻ አይደለም አዲስ የሚያደርገው ወዳጆች፣ እኛንም አዲስ ያደርጋል። አኗኗራችንን አዲስ ያደርጋል። እናቶቼ እዛ የሽሮ የበርበሬ ጉዳይ የለም፣ ጭንቅ የለም። ያደርሰኛል፣ ይበቃኛል፣ አይበቃኝም፣ ያኖረኛል፣ ደሞዜ ይበቃኛል፣ አንዱ የለም። ይሁሉ በቃ አዲስ ነው። አዲስ ክርስቶስ ሲነሳ ገንዘብ ያደረገውን ያንን አካል የማይራብ የማይጠማ የማይደክም አዲስ አካል ገንዘብ እናደርጋለን። አዲስ እናቶቼ እዛ ታሞ መርፌ መወጋት የለም። አዲስ ህመም የለም። እዛ አርጅቶ ጎብጦ በትር መያዝ የለም። አዲስ ሴቶቹ በየትኛው እድሜ ቢሞቱ በየትኛው በ80 በ100 በህፃንነትም ቢሞት ስንነሳ የሔዋንን መልክ ቁመት እድሜ ይዘን እንነሳለን። እየሰማችሁ የማንን አልኳችሁ? ሴቶቹ የሔዋንን መልክ ቁመት እድሜ ማለት የ15 ዓመት ኮረዳውን እንነሳለን። ከዛ ማርጀት የለም። ታዲያ ይናፍቅም ይሄ መንግስት አለ ይናፈቃል። አቤት የዚያ ጊዜ አንለም እና ነው እንጂ ምንለው እና አንተ ስትመጣኛ አዲስ እንሆናለን እና ነው ምንለው
የሁል ጊዜ ጸሎቷ ነው ቤተክርስቲያን። ሀዳሴ ነፍሱን ብትሰሙት ጠቅላላ የቅዳሴያችን የነፍስ መሻገሪያ ማለት ነው። አጠቃላይ መንግስተ ሰማያትን እንድንናፍቅ የሚያደርገን ነው። በቅዳሴ ማርያማችን ሀዳሴ ነፍስ ወአንት ሙዝ በክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ ወደብረ ጽዮን ቅድስት ወርኅ ኢየሩሳሌም አጋዚት። እናንተ የክርስቲያን ወገኖች ሆይ በዚህ እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊት ይሰብስባችሁ። አዲስ ወንድ ልጅ በየትኛውም ዕድሜ ቢሞት የአዳምን መልክ ቁመት ዕድሜ 30 ዓመት ጎልማሳ ሆኖ ይነሳል። ከዛ በኋላ ማርጀት የለም። ሁሉም ምን አደርገዋለሁ? አዲስ ዕድሜ በአዲስ ኪዳን ጸጋ አይደለም። እየሰማችሁ ነው ክርስቲያን? ዕድሜ ምን አይደለም አልኳችሁ? ዕድሜ ቀጠሮ ነው እንጂ ጸጋ አይደለም። ማረጋገጫችን ድንግል ማርያም ናት። በስንት ዓመቷ ነው የሞተችው? ነገሩ እና 80 የሞላቸው ሰዎች አይታችሁ ታውቁ? በጽድቅ ተሽሎ ነው እነሱ። ዕድሜ ጸጋ ቢሆን ከእመቤታችን በላይ ሊጠግብ የሚችል ነበር በዚህ ምድር ላይ ነበር? ክርስቲያኖች ዕድሜ ቀጠሮ ነው። ቀጠሮ እንዲህ ላስረዳችሁ። እግዚአብሔር አዳምን በገነት እንዲኖር የሚፈልገው 1000 ዓመት ነበረ። የእግዚአብሔር ፈቃድ የአዳምና የእግዚአብሔር ፈቃድ መስማማት ነበረበት። ፍሪ ዊል የሚባላል ነፃ ፈቃድ። አዳም 1000 ዓመት ከኖረ በኋላ ዕፀ ሕይወትን ይበላል። ዕፀ ሕይወትን ከበላ በኋላ ሰውነቱን ያድሳል። ለሞት ተቃራኒ ሆኖ ይኖር ነበረ። አዳም ግን 7 ዓመት ከኖረ በኋላ በለስ በላ። በበላ ቀን ትሞታለህ አለው እግዚአብሔር። በለስ በላ፣ ከገነት ወጣ። ከወጣ በኋላ በምድር ላይ 930 ዓመት ኖረ። ስንት ዓመት አልኳችሁ? ስንት? እሺ እግዚአብሔር ስንት ነበር በገነት እንዲኖር የፈለገው? 1000። አዳም ከወደቀ በኋላ 930 ዓመት በአዳም ዘመንና ከዚያ በኋላ የተነሱ በጣም ምናምን ዕድሜ 900 ምናምን አካባቢ ነበረ። ትልቁ ዕድሜ ማቱሳላ ነው። 969 ኖሯል። ነገር ግን የውሃ ጥፋት ከመጣ በኋላ በኖህ ዘመን እግዚአብሔር ምድርን በኃጢአቷ በውሃ ካጠፋት በኋላ ኖህና ቤተሰቦቹ ከመርከብ ሲወጡ አዲስ ኪዳን ገባ። እግዚአብሔር ምድርን በውሃ አላጠፋትም አለና ኪዳን ገባ እና ቀስቴን በደመና ዘረጋለሁ አለ። ይህንን የማዳን ኪዳን ሲገባ እግዚአብሔር ዕድሜውን ሰበሰበና ወደ 600 አመጣው። ወደ ስንት? የማዳን ኪዳን ሲገባ ነው የሰበሰበው። ተመልከቱ። ወደ 600 ገዛ። በዘመነ ዳዊት ደግሞ እግዚአብሔር ዳዊት ላይ ያደረና የሰው ዕድሜ ስንት ነው? 70 ሲሰባውን ካለፈ ስንት ነው? ከዚያ በኋላስ ሐሳር ድካም ነው። አካሉ ጠላት ይሆንበታል። ድካም። አሁን 70 ነው የሰጠን። ለምን ነው 70 የሰጠን? እኛ ሀገራችን በሰማይ ነው። ክርስቶስ ሊያድነን ከተገለጠ በኋላ አምላካችን ሞትን ድል አድርጎ ሲነሳ ሰብስቦን ይዞ ሊወጣ ይገባ ነበር። ራሱን ብሎናል። እምከመ ተላልኩ ምድር ስብ ኩሉ አቤ፣ እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ ብሎ ነበር። ለምንድን ነው በዚህ ምድር ላይ የተወን ብትሉኝ፣ አዳም በገነት ስንት እንዲኖር ፈልጎ ነበር እግዚአብሔር? 1000። አዳም በምድር ላይ ስንት ዓመት ኖረ? 930 ሲደመር 70 ስንት ነው? እሷ እንድንሞላ ነው የተወው። እሺ ሁሉ ለምን 70 አይኖርም ከለኝ ይሆናል? አይኖርም። ኦርቶዶክሳዊነት ማካፈል ነው። ክርስቶስ ስጋውን የሰጠን አምላክ ነው አይደለም? እንጀራ ብቻ አይደለም፣ ዕድሜ እናካፍላለን። አንዳንዱ 100 ይኖርና አንዱ 40 ይኖራል። 30 ለአንዱ ሰጡት። ሀገራችን ቤት ነው በሰማይ አዲስ በሆነች ዓለም፣ እርጅና በማያገኛት ዓለም፣ በጉን አምላካችንን ፊት ለፊት በምናይባት ዓለም ሁሉን አዲስ አደርጋለሁ አለ። ወደ ጌታ ደስታ ገባ ማለት ይሄ ነው ወዳጅ። አዲስ ሁሉ መልካም። ቀጥሎ ምን አለን ዮሐንስ በራእዩ? እግዚአብሔር ይህን ከተናገረ በኋላ አልፋና ኦሜጋ እኔ ነኝ አለ። አልፋና ኦሜጋ ማለት ሀናፐ ማለት ነው። መጀመሪያ የሌለኝ መጀመሪያ፣ መጨረሻ የሌለኝ መጨረሻ። ሰው
የተናገረው አይደለም፣ እኔ ነኝ የተናገርኩት አለ እግዚአብሔር አለና ከዛ ለተጠማ እንዲያው በነፃ ሰጠዋለሁ። ምን ላለ አልሰማችሁም? ለተጠማ እግዚአብሔር ለሚጠሙት ነው። ይህ መንግስት እንድንጠማው መድኃኒዓለም ይርዳ። እግዚአብሔርን መጠማት እንዴት መሰላችሁ ወዳጆቼ? ዳዊት ዋልያ ወደ ውሃ ምንጭ እንደሚናፍቅ አለ፣ ነፍሴ ዘወትር አንተን ትናፍቃለች። ማን ወደ ውሃ እንደሚናፍቅ? አቤት እሺ፣ ዋልያ ወደ ውሃ እንደሚናፍቅ ማለት ምን ማለት ነው? ክርስቲያን ዋልያ መኖሪያው ተራራ ላይ ነው። ዋልያ የሚኖረው ተራራ ላይ፣ ተራራ ላይ ታምር ካልሆነ ውሃ የለም። ስለዚህ ዋልያ ውሃ ለመጠጣት ከተራራ ይወርድና ታች ወርዶ ሐይቅ ውሃ ጠጥቶ ረክቶ ወደ ተራራው ሲወጣ ልክ ጫፉ ላይ ሲደርስ ተመልሶ ይጠማዋል። ፊቱን ወደ ውሃ ያዞራል። እግዚአብሔር እንዲህ መጠማት አያችሁ። ካገለገልነው በኋላ መጠማት፣ በትዳራችን መጠማት፣ በስራችን መጠማት፣ በስልጣናችን መጠማት፣ በህይወታችን መጠማት፣ በአጠቃላይ በመውጣት በመውረዳችን እግዚአብሔርን ከተጠማ ነው አዲሲቱ ሰማይ የኛ ናት። ባለመክሪ አትራፊዎች እንሆናለን። እግዚአብሔርን የሚጠሙ ሰዎች ያተርፋሉ፣ ፈቃዳቸውን ይፈጽማሉ። የእግዚአብሔርን ፈቃድ በፈቃዳቸው ውስጥ ያስተናግዳሉ። ፈቃዳቸውን ከእግዚአብሔር ፈቃድ ጋር ያስታርቃሉ። አንድ አባ ጴሜን የተባለ አባት ምን ይላል? የሰው ትልቁ ውድቀቱ ፈቃዱ ከእግዚአብሔር ፈቃድ ጋር በተጋጨ ጊዜ ነው። ኃጢአት በሰራ ጊዜ አይደለም። ኃጢአት ሰው ስለሆነ ይሰራል። ሰው ኃጢአት ይሰራል፣ ይወድቃል፣ ይነሳል። ግን ትልቁ የሰው ውድቀቱ ምንድን ነው ብትሉኝ፣ ፈቃዱ ከእግዚአብሔር ፈቃድ ጋር ሲጋጭ። ስለዚህ ክርስቲያኖች ሁሉ አዲስ የሚሆንባት ዓለም አለን። በዚህ ምድር ላይ ባይሞላልን ቢጎልብን፣ በቀን 3 ጊዜ መብላት ቢቸግረን፣ በዚህ ምድር ላይ ማልቀስ ቢበዛብን፣ በዚህ ምድር ላይ እንባ ቢበዛ፣ መከራ ቢበዛ፣ ስቃይ ቢበዛ፣ አምላካችን ክርስቶስ ይመጣል። ሁሉን አዲስ የሚያደርግበት ዓለም ያዘጋጅልናል። አንድ ነገር ነግሬያችሁ ላብቃ። ካህናት ሲመርቁ በጣም ሰምታችኋቸው ከሆነ እንዲህ ይላሉ፣ የስሙ ቀዳሽ ብለው ምን ይላሉ? ቀጥሎ የክብሩ ወራሽ። የምኑ? የስሙ ቀዳሽ ጸጋ ነው፣ የልጅነት ስልጣን ነው። ስሙን የመቀደስ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የማለት ስልጣን፣ በባህሪው ቅዱስ የሆነውን አምላክ ስምህ ይቀደስ የማለት ስልጣን ጸጋ ነው። የክብሩ ወራሽ ደግሞ ዕጣ ፈንታ ነው። ልጆች ከሆንን ደግሞ አለ ቅዱስ ጳውሎስ ወራሾች ነን፣ ልጆች ነን። የአባታችን ቤት ነው እርሱን የወረስነው እኛ፣ የአባታችንን ቤት የምንወርሰው እኛ ነን ወዳጆች። ስለዚህ ሁሉ አዲስ የሚሆንበት ዓለም አለ። የምንጠብቀው እሱን ነው። እሱን ለማግኘት ደግሞ የነገሌን ምናምን ትተን ራሳችን ለዚህ አዲስ ማንነት የሚሆን ገንዘብና ጠባይ ገንዘብ ማድረግ ይጠበቅብናል። ራሳችንን በንስሐ ማደስ፣ ሰውነታችንን ማጠብ፣ ለቅዱስ ሥጋውና ለክቡር ደሙ መብቃት ሕይወታችንን እንዲህ ካደረግነው አምላካችን ክርስቶስ ይመጣል። ሲመጣ የሚገለጠው ብርሃን ብርሃናውያን ከሆንን ከኛ ጋር ይዋሃዳል። የምንጠብቀው እሱ ነው። ስለዚህ ማራናታ እንለዋለን። ጌታ ሆይ ና አንተ ስትመጣ መንግስታችንን ትሰጠናለህ፣ መኖሪያችንን ትሰጠናለህ እንለዋለን እና ለክርስቲያን ናፍቆት እንጂ ፍርሃት አይደለም። በመምጣቱ እንጠቀማለን እንጂ አንጎዳም። በመምጣቱ የማያረጅ ማንነት ገንዘብ እናደርጋለን እንጂ አንወድቅም። በመምጣቱ ፍርሃት አይሰማንም። ምክንያቱም እኛ አምላካችንን አምላክ አማልክት ንጉሠ ነገሥት ብለን የተቀበልነው፣ መድኃኒት ቤዛ ብለን ያመንነው፣ መስዋዕታችን ሕይወታችን ያደረግነው፣ በመቅደሳችን ያከበርነው፣ በመቅደሳችን የመቅደሳችን ምልክትና ሕይወት ያደረግነው አምላክ ስለሆነ የምንኖረው በዚህ መቅደስ ከሆነ ክርስቶስ ሲመጣ የኔ ብሎ እንደሚሰበስበን ተስፋ እናደርጋለን። በአዲሲቱ ዓለም አዲስም ሆነን እንድንኖር መድኃኔዓለም አምላካችን ይርዳን። የሰማነውን በልባችን ያስቀምጥልን። የመልአኩ በረከት